ልብሳችንን ቀይረናል። አሁን ጎቱ ጂም እንሄዳለን። ወደ ጂም እናቀራለን ማለት ነው። ሰው ያው ጂም ከገባን ቆይተናል። ከወራት በላይ ማሳለፍ ችለናል። በጂም ውስጥ ያገኘነው ሰላም፣ በጂም ውስጥ ያገኘነው መተናነቅ ለአንድ ሳምንት ያህል ብርቱ እንድንሆን አሽሎናል ማለት ነው። ብዙ ለውጦች አይተናል። ብዙ ከአንድ ሁለት ሶስት የማይባሉ እጅግ ብዙ ለውጦችን ልናይ ችለናል ማለት ነው። ጂም ውስጥ በነበረን ቆይታ ማለት ነው። አሁንም እንቀጥላለን። ጂም ውስጥ የምንሰራውን ነገር እንቀጥላለን፣ እንፈረታለን። ላይክ አይዘው ላሳያችሁ መሰለህ። ይሄ ደም ስር ይታያችሁ። ይሄ ከጂም በፊት የለም ነበር፣ አሁን መውጣት ጀምሯል። ይሄን ተመልከቱ። ሪዛልት ኦፍ ጂም ከዚህ የተሻለ መስራት እንደምትችሉ ማመን መቻል አለባችሁ። ይህን በአጭር ጊዜ ውስጥ ነው ማሳካት የቻልኩት። ይህን በአጭር ጊዜ ውስጥ ነው ማሳካት የቻልኩት። ኧረ በስመ አብ እነግራችኋለሁ ብዬ ማለት ነው። በእነዚህ 2 ቀን ውስጥ ምን እንደተገኘ አላውቅም። በጣም ሳነብ ነው የዋልኩት። በጣም የመጀመሪያውን ቀን ሳላስበው ቀን ሙሉ ሳነበው አልኩ። አሳይመንት ሰራው። በጣም ፕሮዳክቲቭ ዴይ 20 ማለት ቀን 25 እጅግ ፕሮዳክቲቭ የሆንኩበት ቀን ነው። ትናንት የዩቲዩብ የጀመርኩት አመቴ ነው። ባይዘው 1 አመት ሞላ የዩቲዩብ ቻናል ከከፈትኩት። ምን ይባላል አሁን? የስኬት ነው። 1 አመት ሆኗል። ይሄን 1 አመት አስመልክተን ምንም ነገር ልናደርግ አልቻልንም። ማለት ስኬት የለም ማለት አሁን በ1 አመት ውስጥ የሆነ ለውጥ መጥቶ ቢሆን አስባችኋል? እስቲ አስቡ። ምናምን ኦልሞስት 5000 ሰብስክራይበር ኑሮ ቢሆን በ1 አመት ውስጥ ከዛም በኋላ ኮሚኒቲ መስርተን ቢሆን ለበራኔ እንዴት ደስ እንደሚል ከዛን ቴሌግራም ላይ ምናምን በዚያ አናግሩ የዩቲዩብ ስኬቴን ለማወቅ ምናምን ኮመንት እንትን ላይ በዚህ ስልክ ደውሉልኝ ምናምን እያልኩ ሳስተምራችሁ እንደ ቀዳችሁት በጣም የሚገርም እኮ ነው። ከዛ በኋላ አይ ዶንት ኖ በቃ ስኬታማ ሆነን ነበር የምንሆነው። አሁን ግን ከስኬት ይልቅ ጥንካሬን ያገኘ ነው። ትናንትና ይህን አመት ስናስብ ማርሻል አርት ትልቅ የስኬት ቀናችን እንደሆነ ልናስብ ይገባል። ለዛሬ አቅማችን ዛሬ እንዲህ ካሜራ ፊት ቁመን ለማውራት ያበቃን ቀን ማርሻል አርት 2025 ነው እና ታንክስ ወይም ደግሞ እንኳን ለ1ኛ ዓመት የዩቲዩብ የጀመርኩበት የዩቲዩበር የሆንኩበትን ቀን አደረሳችሁ ልላችሁ እወዳለሁ። ሰው ዳንኤል ነኝ። የዛሬው ብሏችንን ባጭሩ ይሄን ይመስል ነበር። ዝም ብዬ ዶርም ውስጥ ነው ያልኩት፣ ሳነብ ነው ያልኩት። ደክሞኛል፣ ፀጉሬን መቆረጥ አለብኝ መሰል። አሁንም ዝም ብዬ ከጂም ተመልሼ እዚሁ ነው የምተኛው። ምንም አዲስ ነገር አይፈጠርም። ነገ ግን የሚገርም ቀን ሊፈጠር ይችል ይሆናል ወይ ነው ነገሩ። ፈተና አለ። ታንኪዩ